ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት የአንድ በሉልኝና አድኑኝ መልእክቱን ባንድም በሌላም እያቀረበ ይገኛል። የአሸንዳ በዓል በመቀሌ አይከበርም። የኢራን ጠላቶች እንዳይሳሳቱ ሲል የሪፐብሊኩ ጦር ኃይሎች አዛዥ ማሳወቃቸውንና በዕለቱ ከተሰሙ መረጃዎች ውስጥ የመራረጥናቸውን ይዘናል። እስከ ፍጻሜው የአብሮነት ቆይታችሁን ጠየቅን። ስርዓት ብልጽግና ናይ ኩላትና ሓደጋ እዩ ዝብል ማለት ለዚ ኣብዚ አይና ንረኸብ ነፃ ሃገር ክንመሰርትና ኢልና ክንወስን ኣለና። ሃገር ምህናፅ ግን እዚ ኣይኮነትም ወይ እዚ ኣብዚ ገበርካ ትጅመር ኣይኮነት። ፋኖ ኣሎ ኣፍ ደገ አዲስ አበባ ናይ ኦሮሞ ነፃነት ሰራዊት ኣሎ ኣፍ ደገ አዲስ አበባ መሓዙት እንሄውና ማለት ሚሳኤል ከተጣይምና አስመራ ደብሪና እዚኣ ኮይና ከፊልና ባህር ዳር ቀጥቀጠብልና ሁዱ ናይ ሚለን ጎንደር ህወሓት በትግራይ ጊዜያዊ አስተዳደር ስም መግለጫ ማውጣቱን ዛሬ ሰምተናል። ህወሓት በፈረሰው የትግራይ ጊዜያዊ አስተዳደር ኮሙኒኬሽን ጉዳዮች ቢሮ ስም ባወጣው መግለጫ ከፌደራል መንግስት ጋር ያለው ውጥረት እየተባባሰ መምጣቱን ገልጿል። በመግለጫው የፌደራል መንግስት በፕሪቶሪያው የሰላም ስምምነት መሰረት ውይይት ከማድረግ ይልቅ ወታደራዊ እንቅስቃሴዎችንና የድሮን ጥቃቶችን እያጠናከረ ይገኛል ሲልም ከሷል። በተለይም በነሐሴ ወር መጀመሪያ ላይ በምዕራብ ትግራይ ወይም ሸረሪና በኩል በደህንነት ኃይሎች ላይ ጥቃት መፈጸሙን የጠቆመው መግለጫው ክልሉ ከፍተኛ ትዕግስት ማድረጉንና ማህበረሰቡም በኢኮኖሚ ማዕቀብና በስነ ልቦና ጫና ውስጥ እንደሚገኝ አስታውቋል። በመቀሌ ከተማና አካባቢው ከሰሞኑ በሸረሪና መረዋ ጠንከር ያሉ የድሮን ጥቃቶች መሰንዘራቸው ይታወሳል። ትግራይን በሚመለከት ሌላ መረጃ ደግሞ በትግራይ በርካታ ታዳሚ በሚገኝበት በየዓመቱ የሚከበረው የአሸንዳ ባህላዊ በዓል እንደወትረው በመቀሌ ስታዲየም ውስጥ እንደማይከበር ተገለጸ። የትግራይ ባህልና ቱሪዝም ቢሮ ዛሬ እንዳስታወቀው ከሆነ ነገ ቅዳሜ ይካሄዳል ተብሎ የነበረው የአሸንዳ በዓል የመክፈቻ ስነ ስርዓት በክልል ውስጥ እየተፈጸመ ነው ባለው የድሮን ጥቃት ስጋት ምክንያት መሰረዙን ገልጿል። ወጣት ሴቶች በባህላዊ አልባሳትና የልዩ የፀጉር አሰራር ተውበው በጭፈራ ለቀናት የሚያከብሩት በዓል የሆነው አሸንዳ በትግራይና በአማራ ክልል ውስጥ የሚካሄድ በዓል ነው። በትግራይ የሚካሄደው ስነ ስርዓት ባለፉት ዓመታት በርካታ ህዝብ በሚገኝበት በመቀለ ስታዲየም በደማቅ ስነ ስርዓት ሲካሄድ የቆየ ሲሆን በዚህ ዓመት ግን ይህ አከባበር እንደማይኖር ባለስልጣናቱ ገልጸዋል። ባለስልጣናቱ የበዓሉ ዝግጅት መሰረዙን ከመግለጻቸው በፊት በክልል ውስጥ በሚፈጸሙ የሴቶች ጥቃት ዙሪያ ተገቢው እርምጃ አልተወሰደም በሚል ጥቁር በመልበስ ወይም ጥቁር አሸንዳ በሚል ድምጻቸውን ለማሰማት እንቅስቃሴ ማድረግ ጀምረው ነበር። ይህንንም ተከትሎ የባህልና ቱሪዝም ቢሮ ከባህላዊ ስነ ስርዓት ውጪ ሌሎች እንቅስቃሴዎች መደረግ እንደሌለባቸው አስጠንቅቆ ነበር። ባለፉት ወራት በፌደራል መንግስቱና በህወሓት መሪዎች መካከል መካሰስ፣ ግጭቶችና ጥቃቶች መፈጸማቸውን ተከትሎ በትግራይ ክልል ጦርነት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። በፌደራል መንግስቱ የተቋቋመውን ጊዜያዊ መንግስት አፍርሶ የክልሉን አስተዳደር ህወሓት ከተቆጣጠረ በኋላ በሁለቱ ወገኖች መካከል ያለው ውጥረት እየተካረረ ሄዶ ባለፉት ቀናት የድሮን ጥቃቶች መፈጸማቸው የሚታወስ ነው። የሲዳማ አርነት ንቅናቄ ሲዳምኛ ቋንቋ በፌደራል የሥራ ቋንቋ ዝርዝር ውስጥ ባለመካተቱ ለምክክር ኮሚሽኑ በድጋሚ ቅሬታ እንደሚያስገባ አስታወቀ። እየተካሄደ በሚገኘው ሀገራዊ የምክክር ጉባኤ እየተሳተፈ የሚገኘው የሲዳማ አርነት ንቅናቄ የሲዳምኛ ቋንቋ በፌደራል የሥራ ቋንቋ እንዲሆን በአጀንዳነት ቀርቦ የነበረ ቢሆንም ለጥናት የሚቀርብና እንደሚወሰን መስማቱን ተከትሎ ለምክክር ኮሚሽኑ ቅሬታ ሰሚ አካል ማስገባቱን ለአዲስ ማለዳ ተናግሯል። ያቀረባቸው ቅሬታዎች ላይ ማስተካከያ በማድረግ ድጋሚ ቅሬታውን ዛሬ እንደሚያስገባ ከእኩለ ቀን በፊት ከአዲስ ማለዳ ጋር ቆይታ ያደረገው የፓርቲው ሊቀመንበር ለገሰ ላንቃሞ ተናግረዋል። ሲዳምኛ ቋንቋ 7ኛ ሀገር አቀፍ ምርጫ ሲካሄድ 5 ቋንቋዎች በጥቅም ላይ እንዲውሉ ከተካተቱት ቋንቋዎች ውስጥ አንዱ ከመሆኑ ባለፈ 5ኛ የፌደራል መንግስት ቋንቋ እንዲሆን ታስቦ በመጀመሪያዎቹ የምክክር ቡድኖች ላይ ተቀባይነት አግኝቶ የነበረ ቢሆንም የ500 ቡድኑ ላይ ግን ለጥናት ይቅረብ በሚል መገፋቱ ቅሬታን ፈጥሮብናል ሲል ሊቀመንበሩ አስረድተዋል።
ሲዳማ ክልልን ጨምሮ በተለያዩ አካባቢዎች በ5.5 ሚሊዮን በላይ ተናጋሪዎች አሉ ተብሎ የሚታሰበውን የሲዳምኛ ቋንቋ ለጥናት ይቅረብ ከማለት ባለፈ በግልጽ ምክንያት ሳይቀመጥ ቋንቋው መገፋቱ አግባብነት የለውም ሲሉ ነቅፈዋል። የተለያዩ አጀንዳዎች ላይ እየተሳተፈ የሚገኘው ፓርቲው ሀገራዊ ምክክሩ ችግሮች ቢኖሩበትም እስካሁን ያለው ሂደት በስምምነት እየቀጠለ ይገኛል በማለት ተናግረዋል። ፓርቲው ያስገባው ቅሬታ ተቀባይነት ባያገኝም የቋንቋው እድገት ወደ ኋላ እንዳይቀር ያሉትን ሰላማዊና ህጋዊ አማራጮች በመጠቀም ለመታገል ዝግጁ መሆናቸውን ሊቀመንበሩ ለአዲስ ማለዳ መግለጻቸውን ከአዲስ ማለዳ ላይ ተመልክተናል። የአፍሪካ ህብረት ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት እንዲደግፉ በቅርቡ በድጋሚ የተሾሙት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ዛሬ ከህብረቱ ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ ጋር ተገናኝተው ተወያዩ። የአፍሪካ ህብረት ውይይቱን አስመልክቶ ባወጣው አጭር መግለጫ ሁለቱ ወገኖች በቀጠናው ባሉ ጉዳዮችና ከአህጉሪቱ ጋር በተያያዙ ሌሎች ርዕሶች ላይ ሐሳብ መለዋወጣቸውን አስታውቋል። ዝርዝር ማብራሪያ ግን አልሰጠም። ውይይቱ በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል ያለው ውጥረት ወደ ሌላ ዙር ሙሉ ጦርነት ሊቀየር ይችላል የሚለውን ስጋት ይበልጥ ካየለበት ወቅት ጋር ተገጣጥሟል። ኦባሳንጆ ባለፈው ግንቦት በድጋሚ የተሰጣቸው ኃላፊነት የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት መደገፍ የሚል ነው። መተማመንን ለመፍጠርና ቀጣይነት ያለው ውይይት እንዲኖር ለማድረግ ጉዳዩ ከሚመለከታቸው አካላትና ወገኖች ጋር በመገናኘት እንደሚሰሩ ሹመቱን አስመልክቶ በወጣው መግለጫ ላይ ተመላክቷል። ዋነኛ ተግባራቸው ግን በሰሜን ኢትዮጵያ ከቀጠናው ውጥረት ጋር የተገናኘ ነው። ባለፈው ሰኔ ወር ወደ መቀሌ የተጓዙት ኦባሳንጆ ከክልሉ መሪዎች ጋር ውይይት ማድረጋቸውን አስታውቀዋል። ውጥረቱ ግን ከጉብኝቱ በኋላ ተባብሶ እንደቀጠለ ነው የተመለከትነው። አይኤስአይኤስ ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ ሞዜስ ኦኬሎ ለዶይቼ ቬለ እንዳሉት የአሁኑ የኦባሳንጆ ኃላፊነት ቀደም ሲል ከነበረውም የበለጠ ጥረትን ይጠይቃል። የዛሬው የአፍሪካ ህብረት መግለጫ በሰሜን ኢትዮጵያ የቀጠለውን ውጥረት ለማርገብ እየተካሄዱ ያሉ ጥረቶችን በተመለከተ የጠቀሰው ነገር የለም። ኦባሳንጆ ሰላም፣ ውይይትና መረጋጋትን ለመደገፍ በመላው አህጉሪቱ የሚያደርጉትን ጥረት የኮሚሽኑ ሊቀመንበር አወድሰዋል ብሏል መረጃው። የኢራን ጠላቶች የተሳሳተ ስሌት ውስጥ ገብተው ለሚወስዱት እርምጃ አውዳሚ ምላሽ ይጠብቃቸዋል ሲሉ የኢራን ኢስላማዊ ሪፐብሊክ ጦር ኃይሎች ጠቅላይ ኢታማዦር ሹም ሜጀር ጀነራል አሊ አብዱላሂ ተናገሩ። የጦር መኮንኑ የኢራን የመከላከያ ኢንዱስትሪ ቀንን በማስመልከት ባስተላለፉት የጽሑፍ መልእክት የአገሪቱ የመከላከያ ሚኒስቴር ወታደራዊ ቁሳቁሶችን ከማምረት ባሻገር በቅርብ ዓመታት ውስጥ ጥቃቶችን የሚያስቀር የመከላከያ ኢንዱስትሪ አብዮት አካሂዷልም ብለዋል። ኢታማዦር ሹሙ አክለውም የትኛውም አይነት የጠላት የተሳሳተ ስሌት እንዲሁም መደበኛና አዲስ ስጋት የተራቀቀ አውዳሚ የሚያጸጽትና የሚደመስስ ምላሽ ይሰጠዋል በማለት አስጠንቅቀዋል። ይህ የከፍተኛ ወታደራዊ ባለስልጣኑ አስተያየት የተሰነዘረው የአሜሪካ ባለስልጣናት በኢራን ላይ የሚካሄደውን ወታደራዊ እርምጃ ወደ ምጣኔ ሀብታዊ ጫና ማዞራቸውን እየገለጹ ባለበት ጊዜ ነው። የአሜሪካ የገንዘብ ሚኒስቴር ስኮት ቤሴንት አገራቸው በኢራን ላይ የምጥላቸው ማዕቀቦች በዓለም ታሪክ ትልቁ የተቀናጀ የምጣኔ ሀብት መነጠልን በማስከተል የኢራን መንግስትን ለውድቀት ይመራዋል ሲሉ ተናግረዋል። አሜሪካ ለወዳጆቿና ለቻይና በኢራን ላይ የሚደረገው የኢኮኖሚ ጫና እንዲቀላቀሉ ጥሪ ማቅረቧ ተሰምቷል። አሜሪካ ለወዳጆቿና ለቻይና በኢራን ኢኮኖሚ ላይ የሚደረገውን የማግለል ዘመቻ እንዲቀላቀሉ ጥሪ አቅርባለች። ይህም ጥሪ የቀረበው ፕሬዝዳንት ዶናልድ ትራምፕ በጦርነቱ መጓተትና በሀገር ውስጥ እየጨመረ በመጣው ትችት መካከል በቴህራን ላይ የሚያደርጉትን ጫና ለማጠናከር በሚፈልጉበት ወቅት ነው። አሜሪካ በፕሬዝዳንት ዶናልድ ትራምፕ አዲስ የሚመራውን የኢራንን ኢኮኖሚያዊ የማግለል ዘመቻ ወዳጆቿና ቻይና እንዲቀላቀሉ ባለፈው ሐሙስ ያስጠነቀቀች ሲሆን ዋሽንግተን በቴህራን የሚገኘውን ይህን ስርዓት ለመጣል ቃል ገብታለች። ኢራን በበኩሏ የአሜሪካን ዛቻ የኢኮኖሚ ሽብርተኝነት ስትል የፈረጀችው ሲሆን ዘመቻውም ውድቅ እንደሚሆን አስታውቃለች። በጦርነቱ ተጽዕኖ ምክንያት በሀገር ውስጥ ከፍተኛ ትችት እየተሰነዘረባቸው የሚገኘውና ወሳኙ የአጋማሽ ዘመን ምርጫ የተቃረበባቸው ትራምፕ በኢራን ላይ እስካሁን ከተደረጉት ሁሉ በጣም አጥፊ የሆነውን የኢኮኖሚ እርምጃ እንደሚወስድ
ባለፈው ረቡዕ ቃል ገብተው ነበር። የአሜሪካ የፋይናንስ ሚኒስትር ስኮት ቤሰን የፕሬዝዳንቱን አስተያየት በመደገፍ ተቀባይነት ያጣው የትራምፕ ጦርነት ወደ 6ኛ ወሩ እየተቃረበ ባለበት በዚህ ወቅት በቴህራን ላይ የሚደረገውን የኢኮኖሚ ጫና አጠናክረው ቀጥለዋል። ቤሰንት በኤክስ ገጻቸው ላይ ባስተላለፉት መልእክት ከቴህራን ጋር የሚደረገው ማንኛውም ቀሪ ግንኙነት ታስቦበት የተደረገም ይሁን ሆን ተብሎ ችላ የተባለ የአንድ ሀገር ኢኮኖሚ ወደ መጥፋት ያፋጥነዋል ብለዋል። ትራምፕም ሆኑ የፋይናንስ ሚኒስትራቸው በኢራን ላይ ለማስተላለፍ ያቀዱትን ዝርዝር እርምጃዎች እስካሁን አላሳወቁም። ሆኖም ቤሰንት ሰኞ ዕለት በሚሰጡት ጋዜጣዊ መግለጫ ላይ ተጨማሪ ዝርዝሮችን እንደሚሰጡ ተናግረዋል። ምክትል ፕሬዝዳንቱ ጄዲ ቫንስ ከአንድ ኮንዘርቫቲቭ ፖድካስት ጋር ባደረጉት ቃለ ምልልስ አሁን በያዝነው አዲስ ምዕራፍ በእጃችን የሚገኘው በጣም ውጤታማ መሳሪያ በእነሱ ላይ ልንጠቀምበት የምንችለው የኢኮኖሚ ጫና ነው ብለዋል። አክለውም ኢራን በእኛ ላይ የኢኮኖሚ ጫና ለመፍጠር ስለምትሞክር ይህ ጥንቃቄ የሚፈልግ ሂደት ነው ሲሉ ገልጸዋል። አሜሪካ በቻይና ላይ ጫና ታደርጋለች ወይ ተብለው የተጠየቁት ቤሰንት ለሲኤንኤን እንደተናገሩት ከሆነ ብዙ ውይይቶችን በግል ማድረግ የተሻለ ነው ካሉ በኋላ ቤጂንግ ከእቅዱ ጋር እንድትሄድ ጥሪ አቅርበዋል። የቻይናው ፕሬዝዳንት ዢ ጂንፒንግ በሴፕቴምበር 24 በዋይት ሃውስ ጉብኝት ያደርጋሉ ተብሎ ይጠበቃል ይላል መረጃው። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።